እንደገና ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። አሁን መስበክ ትንሽ አስቸጋሪ ነው የሚሆነው፣ ምክንያቱም እነዚህ ሁሉ ፓስተሮች ናቸው የተናገሩት። ይሄ ሁሉ ቃል ወደ እናንተ መጥቷል። ሁለተኛ ደግሞ ለኔ በእነዚህ ታላላቅ እግዚአብሔር ሰዎች ሁላችሁም በጣም ታላላቆች ናችሁ፣ ግን ሲያገለግሉ የኖሩ ሰዎች ፊት መናገር ቀላል አይደለም። ግን የነሱም የኔም የሁላችንም የበላይ የሆነው የእግዚአብሔር ቃል ስለሆነ እሱን እናገራለሁ። አላቆያችሁም። በጣም አዲስ ነገር ለመናገር አይደለም፣ ግን ለማስታወስ ያለውን ማስታወስ ያስፈልገናል፣ ማሳሰብ ያስፈልገናል። ሐዋርያው ጴጥሮስ እንዳለ ወደ ማደሪያ የሚሄድበት ጊዜ ቀርቧል፣ ግን አሳስባችኋለሁ፣ አስታውሳችኋለሁ። ለእኔ አይታክተኝም፣ ለእናንተ ደግሞ ጥሩ ነው ይላል እና አንዳንድ ጊዜ ጉባኤ ዛሬ አዲስ ነገር ነው ሲባል እኔ ደነግጣለሁ። ከ66ቱ ውጪ ነው የሚመጣው አዲስ ነገር ወይስ ሚል እንትን ውስጥ ይገባል። ምንም አዲስ ነገር የለም፣ ያነበብነው ነው። ግን አሳስባችኋለሁ፣ እግዚአብሔር ደግሞ ያሳስባችኋል። እዚህ ጋር የነበሩ ፓስተሮች ሲናገሩ እንደነበር እኔም ባለፈው ጊዜ በማገለግልበት ቤተክርስቲያን የተካፈልነውን ነው ሰብሰብ አድርጌ ማካፍለው። ክብር ለእግዚአብሔር ይሁን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 25 ያለው ነው። እነዚህን ሁሉንም አላነብም፣ ግን ስደርስባቸው ማንበቤ አይቀርም። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 25 ያለው ነው። በጌታ ስም አነባለሁ። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስ፣ በገላትያ፣ በቀጶዶቅያም፣ በእስያም፣ በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። አጭር ጸሎት እናድርግ። ክብር ሁሉ ለአንተ ይሆን። እግዚአብሔር ሆይ እናከብርሃለን። አንተ ታላቅ አምላክ ነህ። አንተ ድንቅ አምላክ ነህ። አንተ በሕዝብ መካከል ያደርክ፣ በሕዝብ መካከል የምትመላለስ፣ የምትናገር ሕያው አምላክ ነህ። ሃሌሉያ ሃሌሉያ። ሮፑማዳስ ፕሌሬዲቲያቱማ ቅዱስ ስምህ የተመሰገነ ይሆን። እኔና ሕዝብህ ጌታዊ በፊትህ አለን። ና ቃልህን አስተምረን፣ መንፈስህን አፍስለን። እግዚአብሔር ሆይ ባሪያህ ቃልህን እንድናገር የመንፈስ ቅዱስ ኃይል ቅዱስ መንፈስ እንዲረዳኝ እንዲያግዘኝ ራሴን ላንተ እሰጣለሁ፣ ጉባኤውን ላንተ እሰጣለሁ። ሮፑ ማጃት ኖሞሮዶስ ጌታ ሆይ ሕዝብህን አግኘው፣ ባሪያዎችን አግኛቸው። ጌታ ወደ እያንዳንዳችን ና፣ ንካን፣ ተገናኘን፣ ተገለጥልን። እግዚአብሔር ሆይ በቃልህ እውነት ነፍሳችንን መንፈሳችንን እንድትነካ፣ እንድትዳስስ፣ እንድትፈውስ፣ ኃይልን እንድታለብስ፣ ሃሌሉያ ከድካሟ እንድታበረታት እንጸልያለን። ቅዱስ ስምህ ብሩክ ይሆን። ሁሉ ለክብርህ እንዲሆን አሳልፌ እሰጣለሁ በኢየሱስ ክርስቶስ ስም አሜን። ስለ የከበረው መዳናችን ነው የሚናገረው ሐዋርያው ጴጥሮስ። 2 መልእክቶች ነው የጻፈው። የመጀመሪያው መልእክቱ ቤተክርስቲያን በትልቅ ስደት ውስጥ ስለነበረች በመከራ ውስጥ በስደት ውስጥ ለነበሩት አማኞች ነው የጻፈላቸው። ሁለተኛው መልእክቱ ቤተክርስቲያን በስተት ትምህርት ቻሌንጅ ውስጥ ስለነበረች ለዛ ነው የጻፈው።
የጻፈው እና ይህንን የመጀመሪያው መልእክት ስናይ በተለያየ የስደት ፈተና እሳት ውስጥ ለሚያልፉ አማኞች የተጻፈ መልእክት ነው እና የሚነሳው መልእክቱን የሚያነሳው ቀጥታ ወደ መከራው ሳይሆን የገባው መናገር የጀመረው ስለ መዳናቸው ነው። መናገር የጀመረው የመዳናቸውን ክብር፣ የመዳናቸውን ታላቅነት፣ የመዳናቸውን እርግጠኝነት፣ የመዳናቸውን ጉዳይ ነው የሚያነሳው እና ይህንን በመመለከትበት ጊዜ በጣም የተረዳሁት ነገር ምንድነው? ህይወታችን በሙሉ መተርጎም ያለበት ከመዳናችን አንጻር ነው። ከዛ እያነሳን ካልተረጎም ነው በስተቀር ህይወታችንን እና አገልግሎታችንን ይበላሻል። ገንጥለን ስናየው፣ ደስታችንን ገንጥለን ስናየው፣ ሐዘናችንን ገንጥለን ስናየው፣ ከፍታችንን፣ ዝቅታችንን፣ መመላለሳችንን ከመዳናችን ገንጥለን ስናየው በጣም ከባድ ይሆናል። መመለሻው ነው የሚጠፋው እና ይዞርብናል ማለት ነው እና ህይወታችን ሁል ጊዜ ከዛ ጋር በክርስቶስ ካገኘነው መዳን ጋር እየተያያዘ ከዛ አንጻር ሲተረጎም መሻገር እንችላለን፣ መራመድ እንችላለን፣ መቆም እንችላለን፣ መጠንከር እንችላለን። ትርጉም ይሰጠናል ያ እና ለዛ ይመስለኛል እዚህ መከራ ውስጥ ያሉትን ሰዎች ወዴት ነው የሚወስዳቸው? ወደ መዳናቸው ነው የሚወስዳቸው እና እንደውም በሰላምታ ውስጥ ነው እንደ ቀላል አድርጎ ቀስ ብሎ ነገሩን ያስገባው ማለት ነው እና እኔ ከምዕራፍ 1 ከቁጥር 1 ጀምሬ እስከ 25 ሳይ ከዚህ የከበረውን መዳን ሲያነሳ ያነሳቸውን 4 ጉዳዮች አንስቼ ነው ማሳሰብ የምፈልገው። የመጀመሪያው ነገር ይሄ መዳን የመለኮት ሥራ ነው የሚለው። የመለኮት ሥራ ነው ይላል። ቁጥር 1 እና 2 ላይ እነሱን ሲገልጣቸው ማለት ነው በእግዚአብሔር አብ አስቀድመው የታወቁ በመንፈስ ቅዱስ የተቀደሱ በኢየሱስ ክርስቶስ ደም የተረጩ መሆናቸውን ይናገራልና የሚያነሳው እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን ነው የሚያነሳው። ይሄን ከመዳናቸው ጋር ተያይዞ ማለት ነው። እኛም የለንበትም፣ መላእክቱም የሉበትም፣ የተጨመረ ሌላ ክፍል የለም። ከዚህ ከመዳናቸው ጋር ሲያያዝ መዳናቸው የመጣው መዳናቸው ያገኙት መዳን ለነሱ የተሰጠው መዳን የሰውም አይደለም፣ የፍጥረትም አይደለም፣ የመላእክትም አይደለም፣ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ የመለኮት ሥራ ነው የሚላቸው። በጣም አስደናቂ ነገር ነው። የሰው ሥራ እንኳን እንዴት ያስገርማል አይደል? የሰው ሥራ ራሱ አሁን በጣም ነው የሚገርመው። እንደው ለመድ ነው እንጂ ድሮ አንዳንዱ የሰው ሥራ መንፈስ ነው ሁሉ እስከነል ድረስ ነበር የሚያሳስበን ማለት ነው። ይሄ ሰው አይደለም፣ ይሄ የመንፈስ አሰራር አይመስላችሁ? ሬዲዮ አሁን የድምፅ ዌቭ መጥቶ እናንተ ጋር ምንም ኮኔክሽን ሳይኖር ሲነገር ድሮ ማለት ነው እና መንፈስ ነው የሚመስለው። የሰው ሥራ እንኳን እንደዚህ ያስደንቃል። እና መዳናችን ማን ሜድ አይደለም፣ ሰው ሰራሽ አይደለም፣ ፍጥረታት የሰሩት አይደለም፣ አዋቂዎች የፈጠሩት አይደለም፣ በብልሃት የተፈጠረ ተረትም አይደለም። መዳናችን የአብ የወልድ የመንፈስ ቅዱስ ሥራ ነው። በጣም ፍጹም ነው፣ በጣም የጠራ ነው፣ ዘላለማዊ ነው፣ የውሸት አይደለም፣ የእውነት ነው። የእውነት ነው መዳናችን። እግዚአብሔር እኛን ማዳኑ፣ የማዳን እቅድ መያዙ፣ በማመናችን ምክንያት መዳናችን የውሸት አይደለም፣ የሙከራ አይደለም፣ የአጋጣሚ አይደለም፣ ፈጽሞ አይደለም፣ የእውነት ነው። የእውነት ነው እና ማሰብ ነው የሚከብደኝ። እኔ ይሄ መዳናችንን ሳስብ በጣም ይገርመኛል። ከመረዳት ያልፋል። ደግሞ እንደዚህ በሆንም አያስገርምም። ነቢያቱ ራሳቸው ትንቢት ተናግረው መቼ እንደሚፈጸም እንዴት እንደሚፈጸም ሳይገባቸው አልፈዋል። መላእክቱ ይሄንን ለማየት ይመኛሉ። ለኛ ስለሚሰጠው ጸጋ ለማየት በጣም ገርሟቸው ይሄ የሚያመነዝር ሌባ፣ ኃጢአተኛ፣ ሊረገም የሚገባው ሕዝብ ይሄ ቅዱስ የሆነው እግዚአብሔር በምን አይነት ጸጋ እንደሚያድነውና እንደሚቀበለው ማየት በጣም ገርሟቸው ለማየት ይጓጓሉ። እና በጣም ነው ማዝነው የመዳናችን ጉዳይ የደህንነት ትምህርት ላይ መዘጋቱ በጣም ያሳዝናል። በጣም የጠለቀ ነው። ሰማይም ይሄንን ነው የሚዘምረው። ስንሄድም ታርደሃልና
በደምህም ከነገድ ከቋንቋ ከሕዝብ ዋጅተሃል የሚል መዝሙር ነው የሚዘመረው በሰማይም ያ ነውና በጣም የከበደ ትልቅ ጉዳይ ነውና እነዚህም በመከራው አያችሁ መከራው ምን ያደርጋቸዋል ማንነታቸውን ተስፋ እንዲቆርጡ እኛ እኮ ማን ረባነን ማን ጠቅምነን የት ነው ምን ሄደው ምን አይነት ሰዎች ነን እንዳይሉ እናንተ እኮ በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ የመለኮት አሰራር የዳናችሁ ሰዎች ናችሁ። ይብዙ በመከራ ውስጥ ብትሆኑም በፈተና ውስጥ ብትሆኑም ከባድ ሁኔታ ውስጥ ብትሆኑም በእግዚአብሔር አጀንዳ የዳናችሁ ሰዎች ናችሁ ይላችኋል። እና ደግሞ ስታነቡ ደግሞ እግዚአብሔር አብ አስቀድሞ እንዳወቃቸው ደግሞ ድንገትም አይደለም ራንደምም አይደለም እግዚአብሔር አንድ ቀን ተነስቶም እንደው ዝም ብሎ እነዚህ ሰዎች ባድናቸው ምናምን ብሎም አይደለም። ሐዋርያው ጳውሎስ ለጢሞቴዎስ በጻፈው መልእክቱ ላይ ከዘላለም በፊት ነው የሚለው። ኤፌሶን ላይ ዓለም ከመፈጠሩ በፊት ነው የሚለው። በጣም የቀደመ የጠለቀ የቆየ የእግዚአብሔር ዕቅድ ነው። እግዚአብሔር ዕቅድ ነው እና እኛ ወደ ጌታ መጣን እንላለን እንጂ ጌታ ነው ወደኛ የመጣው። ጥንት ነው የመጣው፣ ከዘላለም ነው የመጣው። እናንተ ሰዎች ከዘላለም የታሰበበት ጉዳይ ነው የኔ ጉዳይ። ከዘላለም የታሰበበት ጉዳይ ነው ያንተ ጉዳይ። ከዘላለም የታሰበበት ጉዳይ ነው ያንቺ ጉዳይ። እሱም በሰራዊት አምላክ በእግዚአብሔር ዘንድ ከዘላለም የታሰበ ጉዳይ ነው እና ሚዛኑ የመዳናችን ሚዛን የመዳናችን ክብደት የመዳናችን ታላቅነት የዳንበት ጉዳይ በደንብ ነው ወይ የገባን? ያንን ፊል እናደርጋለን ወይ? ያ ክብደት እኛ ውስጥ አለ ወይ? ወይስ እንደው በሞላ በጎደለ እንወዛወዛለን? ወይስ የዛ የመዳን ክብርና ታላቅነት ሕይወታችንን ይዞታል ወይ? ይሄ ነው የሚቀይረው። አገልግሎታችን የሚቀይረው፣ ዝማሪያችን የሚቀይረው፣ ኑሯችንን የሚቀይረው፣ አነጋገራችን የሚቀይረው፣ ላይፍ ስታይላችን የሚቀይረው ከዘላለም የዘላለም አምላክ እግዚአብሔር ትልቁ እግዚአብሔር በዙፋኑ ላይ ያለው እግዚአብሔር እኛ ልንደርስበት በማንችል ውስጥ ያለው እግዚአብሔር ዓለምን የሚገዛው እግዚአብሔር እኔንና እናንተን በጅምላ ሳይሆን በስምና በግል እኛን ማወቁና እኛን ማዳኑ አይገርም? ከዚህ በላይ የሚገርም ነገር አለ? ከዚህ በላይ የሚደንቅ ነገር አለ? ከዚህ በላይ ታምር አለ ወይ? እግዚአብሔር የለም፣ ሊኖር አይችልም። የለም። እና እግዚአብሔር ወስኗል፣ አውቋል። ሳንፈጠር ሳንወለድ ዓለምን ሳይሰራ ስለኛ ሲያስብ ነበር። ምን አይነት ቦታ እንዳለን ታውቃላችሁ? እኛ እኮ በጣም ምስኪኖች፣ ስንጸልይ እንኳን ገና ይሰማን ይሆን ወይ ብለን የምናስብ ሰዎች። እንዴት ነው የማይሰማችሁ? ዓለም ሳይፈጠር በፊት ስለናንተ ያሰበ እናንተን ያወቀ እንዴት ነው የማይሰማችሁ? ገና ልናባብለው እንሞክራለን አይደል? እግዚአብሔርን እንትን ልንለው በጥቅስ በጣም አሪፍ በሆኑ ቃላት ምናምን። ኧረ እግዚአብሔር ከዘላለም በፊት ያውቃል፣ ይረዳሃል፣ ያስባል፣ ይወድሃል፣ አድኖሃል። እንደዚህ ነው እኛ ከእግዚአብሔር ጋር ያለን ግንኙነት እንደዚህ ነው። እና ክርስትና እግዚአብሔር ወደኛ የመጣበት ህይወት ነው። እኛ አይደለንም ወደ እግዚአብሔር የመጣ ነው። ልንመጣም አንችልም። በምን አቅማችን ነው የምንመጣው? ግን አገኘን፣ አሰበን፣ ከዘላለም አሰበን። እና ይሄ ዋጋችሁን እያሳነሰ መዳናችሁን እያስረሳ የሚያንገላታችሁ አስተሳሰብ ከላያችሁ ላይ ዛሬ የተራገፈ ይሆን። ወደ ቦታችሁ ተመለሱ። እግዚአብሔር ወደ ሰጣችሁ ቦታ ተመለሱ። በእግዚአብሔር ዘንድ ወዳላችሁ ቦታ ተመለሱ። እግዚአብሔር ለእናንተ ወዳለው እይታ፣ ስፍራ፣ አመለካከት፣ ውሳኔ፣ እቅድ ወደዛ ተመለሱ። እና ህይወታችን የመዳናችን ሚስጥር ከገባን የህይወት እንቆቅልሾቻችን በሙሉ መልስ ያገኛሉ። ጸሎታችን ምን እንደሆነ ይገባ። እግዚአብሔር ለኛ ማን እንደሆነ ይገባናል። እና ሰዎች ከዘላለም ያሰበኝ እግዚአብሔር እዚህ ምድር ላይ 40 እና 50 ዓመት እኔን ማኖር በጣም ብርቅ ነው። እኛ እንጀራ ማብላት ብርቅ ነው። 67 ዓመት እኛን ተሸክሞ ማሳለፍ ብርቅ ነው ወይ?
ለዘላለም እቅዱስ የቀጠተን እግዚአብሔር ልጁን በመስቀል ላይ የሰጠ እግዚአብሔር ለኛ አሁን የሚያሳስበን ነገር ብርቅ ነው ወይ? አይደለም። ትልቁን ጉዳይ የሰጠን እግዚአብሔር ይሄ ምርቃቱ ነው። ሊመጣም ላይመጣም ይችላል፣ የራሱ ጉዳይ። ሌሎቹ ሰዎች ይኖራሉ እና እኛ በእግዚአብሔር አብ አስቀድሞ የታወቅን ሰዎች ነን። በመንፈስ ቅዱስ የተቀደስን ሰዎች ነን። ይሄ ስለምንኖረው ቅድስና አይደለም የሚያወራው። ለእግዚአብሔር መንፈስ ቅዱስ ለይቶናል። በብሉይ ኪዳን በመቅደስ ውስጥ ያሉ ዕቃዎች ውጭም ጭልፋ አለ፣ ቤተ መቅደስ ውስጥም ጭልፋ አለ። ውጭም ሳጥን አለ፣ ቤተ መቅደስ ውስጥም ሳጥን አለ። ውጭም መቅረዝ አለ፣ ቤተ መቅደስ ውስጥም መቅረዝ አለ። በቤተ መቅደስ ውስጥ ያሉት ዕቃዎች ግን ለእግዚአብሔር ብቻ እንዲሆኑ ተለይተዋል። ልክ እንደዛ ነው። ውጭም ሰዎች አሉ፣ ጎረቤቶቻችን አሉ፣ መስሪያ ቤት ሰዎች አሉ። የኛና የነሱ ልዩነት እኛ በመንፈስ ቅዱስ አማካይነት ለእግዚአብሔር እንሆን ዘንድ ለሌላ ነገር እንዳንሆን የዘላለም አምላክ እግዚአብሔር በመንፈሱ ለይቶናል። ወይ መውጣት ነው ወይ መኖር ነው፣ ወይ መኖር ነው። በመንፈስ እንደሚቀደሱ ለእግዚአብሔር ብቻ እንደሚሆኑ ልክ የብሉይ ኪዳኑ የመቅደሱ ዕቃ ለሌላ ነገር እንደማይውል፣ ሌላ ኦርዲነሪ ተግባር ላይ እንደማይውል፣ ለሌላ ዓላማ እንደማይውል የእግዚአብሔር ብቻ እንደሆነ እኔና እናንተ ስንድን መንፈስ ቅዱስ የእግዚአብሔር ብቻ እንድንሆን ቀድሶናል፣ ለይቶናል፣ ወስኗል፣ አትሟል። ይህንን ነገር ነው በሕይወታችን ውስጥ ያደረገው። እኛ ለሁሉም ነገር አንሆንም። አሁን በቤተክርስቲያን በጣም ያሳዝናል። መስፈን ይቻላል አይቻልም የሚል ላይ ወርደን ስለ ዘፈን እንነጋገራለን። መጠጣት ይቻላል አይቻልም፣ ግሪኩ ጠጡ ይላል፣ ሰካራችሁ ይላል፣ ዕብራይስጡ እንደዚህ ይላል እያል በጣም እየተጫወትን ያለ ነው። ኧረ እባካችሁ እኛ በመንፈስ ለእግዚአብሔር ብቻ እንድንሆን ነውር ውስጥ እንዳንገባ እግዚአብሔር ብቻ ለኛ በእኛ እንዲከብር መንፈስ ቅዱስ ለይቶናል። እና ደግሞ በደም ተረጭተናል። ይሄ የደሙ መርጨት በብሉይ ኪዳን ለአገልግሎት ሰዎች ሲለዩ በደም ይረጫሉ። የኃጢአት ስርየት ሲሆን በደም ይረጫሉ። ደግሞም ኪዳኑ የተመረቀው በደም ነው። በጣም ጴጥሮስ ኢንፋሲስ የሚሰጠው ኪዳኑ ላይ ነው። ኪዳኑ ላይ ሙሴ የኪዳኑን ሕግ ካነበበ በኋላ ጭፍን ያለ አይደለም። ኪዳን እኮ አይደለም እንዴ! ባልና ሚስቶች እኮ ሲጋቡ ኪዳኑ ዝርዝር አለው። ልክ ነኝ? እና ኪዳን አረጉ አይደለም የሚባለው፣ የኪዳኑ ሐሳብ አለ። እና ሙሴ የኪዳኑን ሕግ ካነበበ በኋላ ሕዝቡ ምን አሉ? እንታዘዛለን ለዚህ ኪዳን ሲሉ ነው ደም የረጨባቸው። እና ጴጥሮስም ሲጽፍ ምን ይላል? ይታዘዙ ዘንድ በደም ለተረጩት፣ በክርስቶስ ደም ለተረጩት። እና ይሄ ደሙ ዝም ብለን እየተቦራጨቅን መተን ደሙን እረጫለሁ ምናምን ምንለው ሳይሆን የተረጨው ደም የመታዘዝ ኪዳን አለው። ክርስትና መታዘዝ አለው። ለእግዚአብሔር ቃል መታዘዝ አለው። ኪዳኑ መታዘዝ ይጠይቃል። ደሙ የተረጨው ሲረጭ ተስማምተናል። የተስማማ ነው ምንድን ነው? ልንታዘዝ ተስማምተናል። እና የተቀደሰ የታወቀን በመንፈስ የተቀደሰን በኪዳኑ የመጨረሻው ኪዳን የአዲስ ኪዳን ደም በኪዳኑ እግዚአብሔር በልጁ ደም በበግ ደም በኮርማ ደም ሳይሆን በልጁ ደም ኪዳን ያደረገብን ታላቅ ሕዝብ ነው። ይሄ እንደው እንትናችሁን ለመቀስቀስና ቆማችሁ ልታጨበጭቡ ሳይሆን እውነት ስለሆነ ነው። እውነት ስለሆነ ነው። ይህ ሕዝብ ታላቅ ሕዝብ ነው። ይህ ሕዝብ የከበረ ሕዝብ ነው። ይህ ሕዝብ ከጨለማ ወደሚደነቅ ብርሃን የተጠራ የተለየ ሕዝብ ነው። ይህ ሕዝብ እግዚአብሔር አስቀድሞ ያወቀው የልጁን ደም ያፈሰሰበት በመንፈሱ የቀደሰው ታላቅ ሕዝብ ነው። እኛም እናንተን እንድናገለግል አደራ ስለተሰጠን ክብር ይሰማናል። እግዚአብሔርን እናከብራለን። እናንተ የከበራችሁ ሰዎች ናቸው። የቤተ ክርስቲያን አባል መሆን አይደለም ስለሆናችሁ አይደለም። የቤተክርስቲያን አባል ሆናችሁ ፎርም ስለሞላችሁ አይደለም። የቤተክርስቲያኒቱ አባላት ናቸው ስለተባለ አይደለም። እግዚአብሔር በዘላለማዊ እቅዱ የእግዚአብሔር ቤተክርስቲያን አባል ስለሆናችሁ ነው። እንደዚህ ስል ደግሞ አባል አያስፈልግም ብላችሁ ከቸርች ደግሞ ቀሩ ታገኙታላችሁ ዋጋችሁ። ግን
ያ አይደለም። ይሄ ውጫዊ ነገር አይደለም። ይሄ ነገር በደም ሊገባል ያስፈልጋል። ታላቅ መዳን ነው። የመለኮት ሥራ ስለሆነ የመለኮት ሥራ ነው። ፐርፌክት ነው። የጠራን እውነት ነው። የሰው እጅ የለበትም። ጌታ ነው። ዮሴፍ የለም የመዳኔ ነገር ይላል። ኮርኩሮት ነው መሰኛ አይደል? የመዳኔ ነገር ይላል። የመዳናችን ነገር እግዚአብሔር ዛሬ ጭንቅላታችን የሚያዞረውን የኑሮ ነገር ለቀቅ ገፋ ያርግና የመዳናችን ነገር ጌታ ይባረክ። ይሄ ታላቅ መዳን የመለኮት ሥራ ብቻ ሳይሆን በጣም አስደናቂ ተስፋ ውስጡ ያለው በሚቀጥሉ ቁጥሮች ውስጥ የሚያነሳው ተስፋውን ነው የሚያነሳው። እንደምታውቁት ክርስትናም እግዚአብሔርም የተስፋ አምላክ ነው። ልክ ነኝ? ተስፋ አምላክ ነው። በተስፋ ሄዳን ነው። የታተምንበትም መንፈስ የተስፋ መንፈስ ነው። እንድንደሰትም የተጠየቅነው በተስፋ ነው። ነገ የሚመጣ ነገር አለ። ከፊታችን የሚሆን ነገር አለ። እግዚአብሔር ያዘጋጀው ነገር አለ። እግዚአብሔር የጠራቸው ሰዎች ሁሉ ተስፋ እየሰጠ ነው የጠራቸው እና በጣም አይነቃነቅ የከበረ ታላቅ ተስፋ አለ። ያ ተስፋ ምን ይላል? ሕያው ተስፋ ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት በእግዚአብሔር ቸርነት ምክንያት ዳግም ተወልደን የተሰጠን ተስፋ ነው። እሱ ተስፋ የርስት ተስፋ ነው። ርስት ሊዝ አይደለም። ተስፋው ርስት ነው። ቋሚ ነው። ቋሚ ርስት ነው። ሊዝ አይደለም። ዘላለማዊ ርስት ነው። ስለ ተስፋው ስለ ርስቱ ፖዚቲቭ ነገር አይደለም የተናገረው። ርስቱ ያልሆነውን ነገር ይናገራል። ስለ ርስቱ አይደለም ያብራራው። ርስቱ ያልሆነው ነገር ምንድነው? የማይጠፋ ነው። ማንም ሊያጠፋው አይችልም። ከውስጥ ይሁን ከውጪ ምንም ኃይል ሊያጠፋው አይችልም። ለእስራኤላውያን የተሰጠው ርስት በጠላት ይጠፋ ነበር፣ በተፈጥሮ አደጋ ይጠፋ ነበር። ያ ርስት ግን ማንም የማያጠፋው የመጥፋት ስጋት የሌለበት አስደናቂ ርስት ነው። ክብር ለእግዚአብሔር ይሆን። የማያልፍ ርስት ነው። ሰማይና ምድር ያልፋሉ። በምድር ላይ ያለ ነገር ሁሉ ያልፋል። እግዚአብሔር በዚህ መዳን የሰጠን ርስትና እድል ፈንታ የማያልፍ ነው። የማያልፍ ነው። የተጠራ ነው። ለማያልፈው ነው። ለዘላለም ለሚኖረው ነገር ነው የተጠራ ነው። ደግሞ የማይበላሽ እድፈት የሌለበት ኮረፕትድ ያልሆነ ንጹህ የሆነ ርስት ነው እግዚአብሔር ይሰጣል። ይሄ በሰማይ ቀርቶላችኋል ይላል። ተቀምጦላችኋል። ዲፖዚት ተደርጎላችኋል። ማንም አስገድዶት አይደለም። እግዚአብሔር በሰማይ በስማችን ርስት ተቀምጦልናል። የት? ኦቶ አይደለም፣ በሰማይ በሰማይ። ለዚህ ነው መጽሐፍ በላይ ያለውን እሹ የሚለው። በሰማይ ያለውን እሹ አያልፍምና ኮረፕትድ አይሆንምና ዘላለማዊ ነውና ሕያው ነውና ያንን እሹ እግዚአብሔር በሰማይ አንድ ነገር አስቀምጦላችኋል፣ ቀርቶላችኋል። ያም ርስት ነው። ርስት ነው። ግራ የገባን ሰዎች አይደለም። ስትረስ ለማስወገድ አይደለም የመጣ ነው። ሞራል ምናምን ለመገንባት ጨዋ ለመሆን አይደለም። ከመጠጥ ምናምን ለመውጣት አይደለም። ይሄ ደግሞ አሁን ጴንጤነት ትንሽ እንደ ሞደርንም ሃይማኖት ስለሆነ ትንሽ እንደው ሌተስት የሆነ ምናምን ስለሆነ አይደለም። እግዚአብሔር በሰማይ ርስት አዘጋጅቶ ስለጠራን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ወጣበል ይግባ ይታይ። ይሄ ሰማያዊ ህይወት ነው። ከሰማይ ጋር የተያያዘ ህይወት ነው። ለሰማይ የሚኖር ህይወት ነው። ሰማያዊ አጀንዳ ይዘን የምንኖር ሰዎች ሰማይ ቀርቶላችኋል። እርግጠኛ የሆነ ነገር ነው። እግዚአብሔር ለኛ አስቀምጦታል። ቀርቶላል። ምን ቀረኝ ምን አለኝ አትበሉ። ምናልባት እነዚህ ሰዎች ገንዘባቸውን ተነጥቀው ይሆናል፣ ቤታቸው ፈርሶ ይሆናል፣ ራቁታቸውን ሆኖ ይሆናል። ምንም እንደቀራቸው ባዷቸው እንደሆኑ አስበው ሊሆን ይችላል። ግን ምን ይላቸዋል? እናንተ እኮ በሰማይ እግዚአብሔር ርስት አስቀርቶላችኋል፣ አስቀምጦላችኋል። እናንተ ቦሌ መካከል ላይ እንኳን ቦታ ግንባሩ ላይ ነው የገዛሁት ብሎ እጁን ኪሱ ይከት የለም እንዴ? አረ የእግዚአብሔር ሕዝብ ነቃበል። በሰማይ እግዚአብሔር ርስት አዘጋጅቶልሃል። ሃሌሉያ። እንደዛ ነው። እና ራሳችሁን እንትን አትበሉ። ይሄ በሱፋችን፣ በመኪናችን፣ በጫማችን፣ በቤታችን ምናምን እነሱ ያልፋሉ። ጥሩ ነው።
በእግራችን ከመሄድ ጥሩ ነው። ቀዳዳ ከመለስ ጥሩ ነው። ደጅ አናድርም ጥሩ ነው። ጥሩ ነገር አይወድልንም እንዴ? ግን ከሰማይ ካለው ርስት ጋር ሲነጻጸር ይሄ ምንም አይደለም። ምንም አይደለም። እኛ ሰማያውያን ነው። አገራችን በሰማይ። ከዛ የሚመጣውን ጌታ ኢየሱስን እየተጠባበቅን ነው ያለን። እናንተ ወደዚህ ሀገር ለመምጣት ቪዛ እስኪሰጡን እንኳን ብለናል። ስንጠብቅ ነበር። ደብዳቤ ላኩ ምናምን አሉ እንዳያመልጠን፣ ኢሜሉ እንዳያመልጠን፣ ስናጸልይ፣ ስናጾም፣ ስንገስጽ እንደዚህ አይደለም ስንጠብቅ ነበር ነው። መጣን አይደል? ምንም የለም። ያው እንጀራ ነው፣ ያው ክትፎ ነው፣ ያው ነው። ሰማይ ግን ልዩ ነው። ሃሌሉያ! ሰማይ ልዩ ነው። በጉ ራሱ ብርሃን የሚሆንበት፣ እግዚአብሔር መቅደሱን በሕዝቡ መካከል የሚያደርግበት፣ እንደ ሙሽራ የተሞሸረች አዲሲቷ ኢየሩሳሌም ፑማ ራባ ዱማ ጂኒያ ዱማ እንደዛ ነው። እና አታንቀላፉ። ማን ነው አዚም ያደረገባችሁ? ማን ነው ያፈዘዛችሁ? ማን ነው ያሳወራችሁ? እግዚአብሔር ዛሬ ይስበረው። እኛ በሰማይ አገር አለን። ሕያው የሆነ አገር፣ ዘላለማዊ የሆነ አገር፣ እግዚአብሔር በመካከላችን የሚያድርበት አገር፣ በጉ ራሱ ብርሃን የሚሆንበት አገር፣ ውሸት፣ ሌብነት፣ አመንዝራ፣ አመፅ የሌለበት በሰማይ አገር አለን። በደንብ አሜን፣ ከልብ አሜን፣ በመረዳት አሜን። ሃሌሉያ! እንደዛ ነው መጽሐፉ የሚነግረን። እንደዛ ነው ቃሉ የሚነግረን። ይሄ በብልሃት የተፈጠረ ተረት አይደለም። ሰው ለማጽናናት ፖዚቲቭ ቲንኪንግ፣ ግምት፣ ዊሽ ምናምን አይደለም። እውነት ነው። እግዚአብሔር በመሐላ በልጁ ደም ያጸናው የተረጋገጠ እውነት ነው። እና በጣም ጥሩ ነው። እግዚአብሔር ማመስገን አለብን። ግን በጣም አትደነቁ። እዚህ ባለ ጉዳይ በጣም አትደነቁ። ደግሞ አይታችሁታል። ደስታው ወዲያው ነው አይደል? ወዲያው እንዲሁ ምራቃችን ስንውጥ እንቆይና ከዛ በኋላ ደግሞ ስንይዛት እኛ ጋር ስትመጣ ምንም ጠብ አትልም። በተለይ ለኛ የእግዚአብሔርን ክብር ለቀመስን ለኛ የመንፈስ ቅዱስን ደስታ ለተለማመድ ለኛ የዚህ ዓለም ደስታ ምንም ጠብ አይልም። እና አትለመኑ እባክህ ቸርችና አትቅር ብራዘር፣ እንጸልይልሃለን፣ እንገስጽልሃለን፣ እናዝልሃለን፣ ጡጦ እናጠባሃለን። ኧረ ይሄ ከዚህ ይራቅ። እንደውም መቼ ልምጣ፣ መቼ ታስተምሩኛላችሁ፣ መቼ እንጸልያለን፣ መቼ እናመልካለን እባካችሁ ይባላል እንጂ እንዴት ትለመናለህ? ሰማይ ለመግባት ትለመናለህ? እና ይሄንን ተው፣ ይሄን መሞላቀቅ ተው፣ ይሄንን መሞላቀቅ ተው። መስሪያ ቤታችን አንሞላቀቅም፣ ሰፈር አንሞላቀቅም፣ ቸርች መተን ነው የምንሞላቀቀው። በቸርች ውስጥ መሞላቀቅ ተው። ቸርች ሰማያዊ አጀንዳ ይዘን ለሰማይ ተሰልፈን የሰማዩን አምላክ እያከበርን ሰማያዊ ብርሃን እያበራን የጌታችን መመለስ እየተጠባበቅን ተያይዘን የምንሄድበት ነው እንጂ የነገር ቤት አይደለም፣ የኩርፋ ቤት አይደለም፣ የውሸት ቤት አይደለም፣ የመለያየት ቤት አይደለም፣ የፖለቲካ ቤት አይደለም። የእውነት ወንጌል የተሰበከበት በዛ የዳንበት የምንመላለስበት ህይወት ሃሌሉያ ያድናል። እግዚአብሔር ልጅስ ኦባ ምላር እንደሱ ነው። እና በጣም የሚገርማችሁ ነገር ያ ርስት ተቀምጧል ብቻ ሳይሆን ለዛ ርስት በእግዚአብሔር ኃይል ተጠብቃችኋል። ይሄ ወታደራዊ ቃል ነው። ይሄ ጥበቃ የሚለው የሚሊተሪ ቃል በሚሳኤልም በምናምንም አይደለም። በዚህ በጣም አሁን የዓለም ሚሊተሪ ፓወር በጣም ዘመናዊ የሆነ በጣም ከባድ ሆኗል አይደል?
በዛ ነው ዓለም የሚፎካከሩት። ትናንትና እየተባለ አይደለም። እኛ በገብርኤልም ኃይል አይደለም ሊልከው ይችላል። በእግዚአብሔር ኃይል ለዛ ርስት ተጠብቃችኋል ይላል። እኔ ይሄ ሁለት ነገር ነው የሚገባኝ። የመጀመሪያው ይህንን ያህል የእግዚአብሔርን ኃይል ጥበቃ የጠየቀ ጉዳይ ምንድን ነው? ዛትማጭ አሁን ለምሳሌ አንዳንድ ቦታ ፖሊስ ይላካል፣ ከዛ የሆነ ወታደር ይላካል፣ ከዛ ፌደራል ይላካል፣ ከዛ እንትኗን አንቀሳቀሰች እንትኑን ሊከፍቱት ነው አይደል ይባላል። እንደ ውጊያው ጥንካሬ መጠን በጣም ጆሮአችሁን ክፈቱና ቀስ ብዬ ልንገራችሁ፣ አዳምጡኝ። በእኛ ላይ ያለው ሰልፍ መጠን የሌለው የአለቆች፣ የስልጣናት፣ የኃይላት፣ የአጋንንቶች ሰራዊቶች በቀን በሌሊት በእኛ ላይ ይሰለፋሉ። ውጊያው በጣም ኃይለኛ ነው። ጥበቃው ግን በወደደን በሱ ከአሸናፊዎች እንበልጣለን። በወደደን በሱ ከአሸናፊዎች እንበልጣለን። ሟርት ይሁን የዘር ማንዘር አጋንንት ይሁን አድ ከብሬ ይሁን የዚህ ዘመን አጋንንት ይሁን ዘንዶ ይሁን በእግዚአብሔር ኃይል ተጠብቀናል። በእግዚአብሔር ኃይል ተጠብቀናል። አንድ ጊዜ አቃቂ በሚባል ሰፈር ነው የምኖረው። ከአቃቂ ደግሞ የሆነ በጣም በቃና አንዳንድ ጊዜ ከወገኖች ጋር እንኳን ከመኪና ወርጄ ሲሄድ ሰፈሬን ባያዩ ደስ ይለኛል። እና ከላይ መቃብር ምናምን ነው ያለው። ብቻ ልነግራችሁ አልችልም። እና ባለቤቴ ህልም ታያለች። የምታየው ህልም ምንድን ነው? ሚሳኤል አታውቅም እሷ። እኔ ራሴም አሁን በደንብ አውቅ እንደሆነ አላውቅም። እና ተጭኖ ይመጣል እኛ ቤት ላይ ሆኖ። ሚሳኤል አያስፈልገውም። የኛ ቤት ደህና ክብሪት ከጋዝ ጋር ብትለኩሱ ይቃጠላል። እና ጭካኔውን አያችሁ? ያ የዘንዶው ጭካኔ፣ የሉሲፌር ጭካኔ በምንም መንገድ አይታረቀንም፣ አይስማማንም። ጠላትነት በእኛ መካከል አለ እና እኛ ላይ ይመጣልና በሚሳኤል እኮ ሊያጠፋን። ይሄ አንዳንድ ጭካኔ ቆራርጧችሁ እንኳን አይረካም አይደል? ከገደለ በኋላ መቆራረጥ ይሄ የጭካኔውን ደብዝ ነው ያሳያችሁ። እና በቃ እኔ ከዛ በፊትም አውቃለሁ፣ ግን ከዛ በኋላ በቃ ይሄ መንፈስ በቃ ጠላቴ እንደሆነ በደንብ በቃ ይበልጥ ገባኝ ማለት ነው። እና ሚሳኤል ተጭኖ ይመጣል እኛ ቤት እና እሷ ደግሞ ጸረ ሚሳኤልም አታውቅም። እኛ ቤት ላይ ጸረ ሚሳኤል ተተክሏል እና አየር ላይ በው ያደርገዋለች፣ በው ያደርገዋል። ምን በጣም ጠቅላላ ከሸፉ። ክብር ለእግዚአብሔር ይሁን። በእኛ ላይ የተሰራ የጦር መሳሪያ ይሰራል እንጂ አይከናወንም። ምክንያቱም በቤተ ክርስቲያን ላይ፣ በእግዚአብሔር ሕዝብ ላይ፣ በእግዚአብሔር ባሪያዎች ላይ በእግዚአብሔር ኃይል ያለ ጥበቃ አለ። ያ የእግዚአብሔር ኃይል ምን እንደሆነ ታውቃላችሁ? ኢየሱስን እግዚአብሔር ከሙታን ያስነሳበት የትንሣኤው ኃይል ነው። አለቆች፣ ስልጣናት፣ ኃይላት የተሻሩበት ኃይል ነው። እና እኛ ይሄ ላማለኝ በሰማይ ወተታኑም አላይ ሳይሆን ላማለን በሰማይ በእግዚአብሔር ጥበቃ ግጥም አድርገን እናያለን ወገኖች። እና እግዚአብሔር ይሄን ያህል ሲሪየስ ነው እኛን ለማዳን። ዚስ ማች ሲሪየስ ነው እግዚአብሔር። አንተ ነህ ዝም ብለህ ነገሩን ያልፈሰፈስከው እንጂ ዚስ ማች እግዚአብሔር ካዳነ በኋላ ይህ ሕዝብ በራሴ ኃይል ነው መጠበቅ ያለበት ለዛ እንዲበቃ ብሎ ቀን ከሌሊት ሳያንቀላፋ ይጠብቀናል። እኛ ጥላችን የሚያስደነግጠን ሰዎች አይደለን። ያለ እግዚአብሔር ፈቃድ የራሳችን ጸጉር አትነቀል በፍጹም። ከኛ ጋር ያለው በዓለም ካለው ይበልጣል። እና እግዚአብሔር የፍርሃትን መንፈስ ይምታው። እዚህ ሀገር ደግሞ በቃ ተተብትበን ያለነው በፍርሃት ነው። ያው መረጃው፣ የስኳሩ መረጃ፣ የደም ብዛቱ መረጃ፣ የስትረሱ መረጃ በመረጃ አሽመድምደውን ራሱ በቃ አሁን ራሱ ካሎሪ መቁጠር ራሱ ገደለን እኮ። ስንት ካሎሪ ነው ደግሞ? ዝም ብለን እንክተት ማለት አይደለም፣ ግን ምንድነው ፍርሃት? እኔ እንዲህ 9 ሞት መጣ ቢሉ አንዱን ግባ በለው ምን ይመጣል? ብንሞት ወደ ጌታ ነው ምን ሄደው አይደለም እንዴ? ወደ ጌታ ነው ምን ሄደው። እግዚአብሔር ሳይፈቅድ አይሆን። ለምንድን ነው እንቅልፍ አታችሁ የምታድሩት? ጌታ አለ
ለልጆቻችን አለ፣ ለዘመናችን አለ። እስከ ሽበት እስከ ሽምግልና ይሸከማል፣ ያድናል፣ ይታደጋል። ለረድኤታችን በደመናት ላይ ይሄዳል። እግዚአብሔር የከፍተኝነታችን ሰይፍ የረድኤታችን ጋሻ ነው። አሜን በሉ። በደንብ አሜን በሉ። በደንብ አሜን በሉ። ያድናል። እኛ በደርግ ጊዜ መፈክር ብለናል። መፈክር አለም እያልኩ ያለሁት ከልቤ ያለውን በመንፈስ ቅዱስ ያለውን ኮንቪክሽን ነው የተናገርኩት። እና ርስት በሰማይ ተቀምጦልናል። ሐዋርያው ጳውሎስ እንዳለው ጌታ ከክፉ ነገር ሁሉ አዳነኝ፣ ወደፊትም ያድነኛል፣ ከዛስ ለሰማያዊ መንግሥት ያበቃኛል። አሜን። ከክፉ መዳን ማለት ከመኪና አደጋ መዳን ብቻ አይደለም። ለሰማያዊ መንግሥት እንዳንበቃ ከሚያደርጉ የመንፈሳዊ ሕይወት አደጋዎች ሁሉ ያድነናል፣ ለሰማያዊ መንግሥት ያበቃናል። እኔ በሆነ ኖሮ በደም ነው አሜን የምለው። ባትሉም እንደዛው ነው። እንትኑን ለማጽናት ሳይሆን ወደ እናንተ እንዲገባ ነው እኔ አሜን የምለው ያልኳችሁ። እና ይሄ መዳን ከባድ ተስፋ አለው። እንደዚህ ቢገባን ቅድም እንዳልኳችሁ አምልኮ፣ ህይወት፣ ጸሎት፣ አገልግሎት፣ አረማመድ ይቀየራል። ወርልድ ቪዋችን ይቀየራል። አሁን ራሱ ስብከቱ የእንጀራ የወጥ የብረት ድስት የጭልፋ ሆኖ ዞሮብናል። እግዚአብሔር መድረኩን ያጥራው። የኛ ሀገር ሰማይ ነው። ምድር አንኖርም ማለት አይደለም፣ በዋናነት ሰማይ ነው። ሶስተኛው ይህ መዳን ግዴላችሁ አላቆያችሁም፣ ሳይነጋ ነው መለቃችሁ። ይህ መዳን በልዩ ልዩ ፈተናዎች ውስጥ ደግሞ ያልፋል። ቅድም ከአንድ ወንድም ጋር እየተነጋገሩ ነበር። አንሞትም፣ አንታመምም፣ አንደህይም የሚሉ ትምህርቶች መጥተው ነበር እና እየነገርኩት ነበር። እኔ አልኩት ይህንን ማን ይጠላል? ቢሆንልንም ማኖሮ ባንደህይ፣ ባንታመም፣ ባንሞት እንዴት አሪፍ ነበር። ግን ችግሩ እውነት አለመሆኑ ነው። መጽሐፍ ቅዱሴን የምወደው ምንም የሚሸፋፍነው ጉዳይ የለም። ቢያስፈልግ ለጥቂት ጊዜ በልዩ ልዩ ፈተናዎች አዝናችኋል። ደስ ይበለን፣ ደስ ይበላችሁ፣ ደስ ይበለን፣ ደስ ይበለን፣ ደስ ይበለን። አሁን ዝም ብላችሁ ደስ ይበለን። አንዳንድ ጊዜ እንድናዝን የሚያስፈልግበት ጊዜ አለ። ቢያስፈልግ ለጥቂት ጊዜ በልዩ ልዩ ፈተናዎች አዝናችኋል። ይህንን ደስ ይበለንን እንደምናስተናግድ ሁሉ አንዳንድ ጊዜ እግዚአብሔር ፈቅዶ የሚመጡትንም ሐዘኖች እናስተናግዳቸው። ዶክተር ግርማ ያውቃል። ድሮ በጣም ትልቅ ስደት ሆኖ ከሰፈራችን አባረውን ሰው ወንድሞች ቤት ገብተን እንገስጻለን። በኢየሱስ ስም ይሄ የሚያሳድደን መንፈስ ስንል ትንቢት መጣ። ትንቢት ምንድነው የሚለው? ማንን ነው የምትገስጹት? እኔን ነው እንዴ የምትገስጹት? እኔ ነኝ እኮ እንዲመጣ የፈቀድኩት አለንና ቁጭ አለ። እግዚአብሔር ቤት ትተን ወጥተን ደህና ናችሁ? እና አንዳንድ ሐዘኖች እግዚአብሔር ይፈቅዳቸዋል። ፒዩሪፋይ ያደርጉናል፣ ሃምብል ያደርጉናል፣ ጄኑን እንድንሆን ያደርጉናል። እምነታችንን እንደ ወርቅ ያጣሩታል። ያልተፈተነ እምነት ይዘን እንዳንሽመደመድ እምነታችን እንዲፈተን፣ ወርቅ በእሳት እንደሚፈተን እምነታችን እንዲፈተን እግዚአብሔር ይፈቅዳል። ከተፈተንን በኋላ ግን ለክብር፣ ለምስጋና፣ ለውዳሴ ይሆናል እና ጌታ ይባረክ። ምንም ነክቶኛ ያቅም የምትሉ ሰዎች በጣም አጠያቂ ነው። በብዙ ፈተና ውስጥ የሚያልፉ ሰዎች ደስ አከብራቸዋለሁ። ከጌታ ጋር ቆመው ጌታን እያገለገሉ ዋጣ አድርገው እየታገሱ ለጌታ እየኖሩ እምነታቸው እየጠራ እየተፈተነ በከፍታም በዝቅታም በማግኘትም በማጣትም ተፈትኖ ያለፈ እምነት ይዘው ጌታቸው በሚገለጥ ጊዜ ለምስጋና፣ ለክብር፣ ለውዳሴ ይሆንላቸዋል እና እቺንም እንሰብካለን እኛ ሐዘኗንም እንሰብካለን፣ ፈተናዋንም እንሰብካለን።
እና ዝም ብለን ይሄ የጣሊያን ፓስታ አንሁን። ፈተናም አለ፣ ችግርም አለ። ፈተናውና ችግሩ ግን ሊያጠፋን ሳይሆን እምነታችንን እንደ ወርቅ ሊያነጻ፣ እንደውም ጸሎት ሁሉ ያስተምራል። እኔ በደህና ጊዜ በጌታ በጣም አውቶማቲክ ነው ጸሎቱ። በጌታ በኢየሱስ ክርስቶስ ስም አመሰግናለሁ ይህን እንድታደርገው አሜን እላለሁ። የፈተና ጊዜ ግን ጫን አድርጌ ረገጥ አድርጌ እምባዬንም ጠብ እያረኩ እባክህ እያልኩ ከውስጥ የሆነ ልመና አቀርብ። ለካ ጸሎትም ለካ ይለያያል እላለሁ። እና ይሄ መዳናችን ፓኬጅ ውስጥ ሐዘንም አለ፣ ቢያስፈልግ ማለት ነው። ቢያስፈልግ ለጥቂት ጊዜ አለ። እግዚአብሔር ጸጋ ይብዛልን። ጌታ ኢየሱስ ይባርካችሁ። ሌላው ጠቀልለዋለሁ ይሄን ተናግሬ፣ ይሄ መዳን ኑሮም አለው። አየር ላይ የሚንሳፈፍ የሌለ መሬት ላይ የማይታይ የማይገለጥ አይደለም፣ ኑሮ አለው። ስለዚህ ይላል ቁጥር 13 ላይ ስለዚህ የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይልና እኔ ቅዱስ እንደሆን ቅዱሳን ሁኑ ተብሎ ተጽፏል። ደግሞም በእንግድነት ዘመናችሁ በእግዚአብሔር ፍርሃት ተመላለሱ ይላል። ኑሮ አለው። እንደውም እውነተኛነቱ የሚገለጠው በኑሮ ነው። ኑሮው ከየት ይመነጫል ስትሉ ከተስፋውና ከምናመልከው ከእግዚአብሔር ማንነት ይመነጫል። ላይፋችን የሚቀዳው የህይወት አካሄዳችን የሚቀዳው ከተቀበልነው ተስፋና ደግሞም ከምናመልከው ከእግዚአብሔር ማንነት ጋር የተያያዘ ነው። ሐዋርያው ጴጥሮስ ስለዚህ ብሎ እንደዚህ ኑሩ ሲላቸው ከተስፋው ጋር አያይዞ ነው። ስለዚህ ብሎ እንደዚህ ኑሩ ሲላቸው ከእግዚአብሔር ማንነትና ባህሪ ጋር አያይዞ ነው። እኔና እናንተ ለማስመሰል ዝም ብለን እንደው ኤቲክስ ምናምን ለመደመር ሳይሆን ተስፋችንና የምናመልከው እግዚአብሔር የህይወት አካሄዳችንን የሚቀርጹልን እነሱ ናቸው። ምን ይላል? ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይልና ከዛ ጋር አያይዞ ምን ይላል? የልባችሁን ወገብ ታጥቃችሁ በመጠን እየኖራችሁ ይላል። በመጠን መኖርና የልብ ወገብን መታጠቅ ከተስፋ ነው የሚመነጨው አይደለም እንዴ? ተስፋ ስላለ በመጠን እንኖራለን። እንደውም ዮሐንስ ሲጽፍ በአንደኛ ዮሐንስ ምዕራፍ 3 ላይ ይሄንን ተስፋ የሚያደርግ ሰው እሱ ፍጹም እንደሆነ እሱም ራሱን ያነጻል ይላል። ይሄን ተስፋ የሚያደርግ ሰው የተዝረከረከውን ልባችንን እንድንታጠቅ እግዚአብሔር ይርዳል። በጣም ቀኑ ቀርቧል። ልብ ይጠይቃል። ልብ ይጠይቃል። እንደዚህ 30 ነብይ ጋር እየደወልን ምን ዘልቀው ህይወት አለ። ልብህን ነው ብትታጠቅ ይሻል። ጨከን ማለት ይፈልጋል። መወሰን ይፈልጋል። መዘጋጀት ይፈልጋል። ደግሞ መጠንም ይፈልጋል አይደል? መጠን ይኑረን። እንደ ጴንጤዎች መጠን የሌለን ሳይዝ የሌለን ሳይዛችን ጠፍቷል። አሁን ኤክሴል ምን አይነት ሳይዝ ልክ የለንም። ስታንዳርድ የለንም። ለህይወት ልክ የለንም። ያየነው ሁሉ እኛ ራሱ ምን አይነት እንደሆነ ማንታወቅ ሃይማኖቶች እኛ ነን ራሱ። አሁን ይሄ ምናልባት የምንታወቀው በመዝሙራችን ነው። ሌላው ግን ይታወቃል። እንዲህ አይነት ሰዎች በሃይማኖታቸው እንዲህ አያረጉም፣ እንደዚህ አያረጉም ምናምን የሚል አላቸው እነሱ። የኛ ግን በጣም መዝሙር ካልሆነ በመጠን መኖር ያስፈልገናል። የረካ ይረካል። ህይወታችንን እንዳንሸጥ በልክ መኖር አለብን። ስታንዳርዱ የእግዚአብሔር ቃል። ጌታ የተመሰገነ ይሁን። ሁለት ነገሮች ይናገራል ከእግዚአብሔር ማንነት የተነሳ። እግዚአብሔር ቅዱስ ስለሆነ በቅድስና እየኖርን እንጠብቃለን። ለምን? እግዚአብሔር ቅዱስ ነው። ሶስተኛው በእግዚአብሔር ፍርሃት መኖር አለብን። በእንግድነታችን ዘመን እግዚአብሔርን አባ ብለን ምንጠራ ከሆነ በእግዚአብሔር ፍርሃት ኑሩ ይላል። እግዚአብሔር መፍራት የሌለበት ትዳር ይበተናል፣ አትጠራጠሩ። እግዚአብሔርን መፍራት የሌለበት ህይወት የትም አይደርስም። በጣም አደገኛ ነው። ለቤተክርስቲያንም እግዚአብሔር የማይፈራው ሰዎች በጣም አደገኛ ናቸው። ታይም ቦምብ ናቸው። ሲፈነዱ ትደነግጣላችሁ፣ ሀገር ይበላሻል። ወገኖች የእግዚአብሔር ፍርሃት ልባችንን ይግዛ። ምንድነው የእግዚአብሔር ፍርሃት? ዮሴፍ ምን አለ?
በእግዚአብሔር ፊት እንዴት ይህን ኃጢአት አደርጋለሁ? ሰው የለም ግን እግዚአብሔር ያየኛል ማለት ነው አይደል? አብርሃምን ምን አለው እግዚአብሔር? እኔን እንደምትፈራ አወቅኩ አለ። ልጅህን ስጠይቅህ እዛ ድረስ ታዘኸኛለና እግዚአብሔርን መፍራት እግዚአብሔርን መታዘዝ ነው። የመጨረሻው ግብዝነት በሌለበት በወንድማማች መዋደድ በፍቅር መኖር ነው። ይበቃል። የከበረው መዳናችን የመለኮት ሥራ ነው። የከበረ ተስፋ ያለው ነው። በልዩ ልዩ ፈተናዎች ውስጥ ያልፋል። ኑሮም አለው፣ ልክም አለው። ሆሊ ቅድስና እግዚአብሔር መፍራትም አለው። ጌታ ኢየሱስ ተመልሶ ይመጣል። በእግዚአብሔር ኃይል የተጠበቅን እኛ የተቀረልንን ርስት እንወርሳለን። ቆመን እንጸልይ። ምንም እኮ አልተነጋገርንም። የተነጋገርነው የእግዚአብሔርን ቃል ነው። መዳናችን እግዚአብሔር እንዴት ሲሪየስሊ እንደሰራው በእጁ እንደሰራው ልክ ዘፍጥረት ምዕራፍ 1 ላይ አብ ወልድ መንፈስ ቅዱስ ሰውን እንደሰሩ መዳናችንም እንደዚሁ በሥላሴዎች ምክር በእነሱ ሥራ የተሰራ ከዘላለም የነበረ የከበረ የነጠረ የጠለቀ የጸና ፍጹም የሆነ ነው። ጽድቃችንም የእግዚአብሔር ጽድቅ ነው። ማንም የሚመካ የለም። እግዚአብሔር ግን ይህንን የከበረ ሕይወት ሰጠን። በውስጡም የማይለወጥ የጸና ተስፋ አለው። ሕያው የሆነ ተስፋ አለው። ለዚህ ተስፋ ኢየሱስ ከሞት ተነስቷል። እኛ ዳግም ተወልደናል። የእግዚአብሔር ቸርነት በስቶልናል። እኛ ተስፋ ያለን ሕዝቦች ነን። የምንጠብቀው ተስፋ አለን። ምንኖርለት ተስፋ አለን። የእግዚአብሔር ልጅ ኢየሱስ ተመልሶ ይመጣል። አሜን ሃሌሉያ። ሱብአዶስ ፕሌሬዲቲያ ኦማጃንቱ ማራባዱማ ሃላባላባዳ ሴፔኒያ ቱማ ጃንቱ ማራባዱማ ራቦባ ጃንቱ ማራባዶስ የዘላለም አምላክ የሰራዊት ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ጌታ ሆይ አይበቃም፣ እናመሰግንሃለን። ጌታ ሆይ ስለዚህ ስለ ጸጋ ባለጸግነት ስለ ዳንበት ጸጋ እኛን ስላዳንክበት ማዳን እኛን ስለተቀበልክበት መቀበል ስለዚህ ታላቅ ምሕረትና ቸርነት የዘላለም አምላክ እግዚአብሔር ክብር ከዘላለም እስከ ዘላለም ድረስ ለታላቁ ስምህ ይሆን። ለታላቁ ስምህ ይሆን። ድነናልና እናመሰግንሃለን። ዓለም ሳይፈጠር አወከን። በመንፈስህ ለአንተ ብቻ እንድንሆን ቀደስከን። በማይለወጥ ኪዳን በልጅ ደም በጸና ኪዳን እነሆ በመሐላ ባለፍክበት ኪዳን እነሆ አዳንከን፣ አተምከን። እግዚአብሔር ሆይ እኛ ማነን? ስለዚህ ምሕረት እንደገና እናመሰግንሃለን። በመዳናችን ውስጥ ስላለ ሕያው ተስፋ እናመሰግንሃለን። የማይሞት ተስፋ፣ ዘላለማዊ ተስፋ፣ በሰማይ ስለተቀመጠልን ተስፋ፣ በመጨረሻው ዘመን ስለሚገለጠው ተስፋ እናመሰግንሃለን። ሃሌሉያ። ለዚያ ተስፋ በቀን በሌሊት ሳታቋርጥ እየጠበከን እዚህ ደርሰናል። እስከ መጨረሻ ትጠብቀናለህ። ለዚህ ተስፋ በአንተ ኃይል ተጠብቀናልና እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን።
እናመሰግንሃለን። ክፉ እንዳይነካን አንተ በእኛ ላይ አለህና፣ በእኛ ዙሪያ አለህና፣ አንተ የእኛ ጋሻ ነህና እግዚአብሔር አምላካችን ሆይ እንባርካሃለን። ቅዱስ ስምህ የተባረከ ይሆን። ከሰጠኸኝ አንድስ እንኳን አልጠፋም፣ ከጥፋት ልጅ በስተቀር አልጠፋም። በስምህ ጠበቅኳቸው፣ አሁንም በስምህ ጠብቃቸው ብሎ ጌታ እንደጸለየ በስምህ ስለምጠብቀን እናመሰግንሃለን። የፍርሃት መንፈስ የተመታ ይሆን። ሚያስፈራራ መንፈስ ይመታ። ሚያስፈራራ መንፈስ ተወግቶ ይውደቅ። እግዚአብሔር ይገስጻቸው። የኃይል መንፈስ፣ የፍቅር መንፈስ፣ ራስን የመግዛት የእምነት መንፈስ ይሙላብን። ቅዱስ ስምህ ብሩክ ይሆን። በተለያየ ሐዘን ውስጥ ስናልፍ ምንታገስበትን ጸጋ ስጠን። እምነታችን ሲፈተን ተፈትኖ እንዳይወድቅ፣ ተፈትኖ እንዲያልፍ ጠንካራ እምነት እንድትሰጠን እንጸልያለን። የጸና እምነት፣ በእሳት ውስጥ የሚያልፍ እምነት፣ በእሳት ነጥሮ እንደ ወርቅ የሚወጣ እምነት እንጂ ጌታ ሆይ ዝም ብሎ ማይረባ እንዳይሆን እምነታችንን አጠንክረው። የሚሻገር የሚያልፍ የሚጸና እምነት አድርገለን። ጌታ ሆይ የመዳናችንንም ኑሮ እንድንኖር ጸጋን አብዛለን። ቅዱስ ሕይወት፣ ቅድስና ለእግዚአብሔር። ያለ ነውርና ያለ ነቀፋ እንድንሆን፣ ከነውርና ከነቀፋ እንድታነጻን፣ በልጅ ደም እንድታነጻን፣ ቅድስናን የምንፈልግ፣ ስለ ቅድስና የምናስብ፣ በቅድስና የምንኖር እንድንሆን በመንፈስ ቅዱስ አግዘን። ሌላ ነገር ለምንሃለሁ፣ አንተን መፍራት። እግዚአብሔር ያየኛል ማለት ሐሳቤን ያያል፣ ስውር ምክሬን ያያል። ሰው ባያይ እግዚአብሔር ያያል ማለት። ይህንን መዝገብ እንድትሰጠን እንጸልያለን። ሀብታችን፣ መዝገባችን እግዚአብሔርን መፍራት እንዲሆን እንጸልያለን። ስለተካፈልነው ቃል ተባረክ። ይሄ ቃል በሕይወታችን ውስጥ እንዲዋሃድ፣ እንዲመራን፣ እንዲሞግተን፣ እንዲያበረታን ጸልያለሁ። ክብሩ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም።